ጤና ይስጥልን እንደምን አርፍዳችኋል የፖድካስቱ ቤተሰቦች በፖድካስቱ አዳዲስ ነገሮችን ይዤ እየመጣው ከናንተ ጋር ቆይታ እያደረኩ እገኛለሁ ብዙዎቻችሁም ሐሳብ አስተያየቶችን እየሰጣችሁ ስለሆነ እጅግ አድርጌ ከልብ አመሰግናለሁ ትናንትና የግዙፉ አጥቂ ቤንጃሚን ሼሽኮ ፍላጎት በአርሰናል ለምንድን ነው የጨመረው የሚል ሐሳብ አንስቼ ነበር በርከት ያላችሁት አስተያየት ሰጣችሁኛል የእናንተን ሐሳብ መልሼ ለማንሳት እሞክራለሁ ዛሬም ወደ ማንቸስተር ዩናይትድ እና ቶትናም ፍላጎት ወደ ሆነው ወደ ብራያን ቤሞ ይሄዳለሁ ይሄ ተጫዋች እንግዲህ የሁለቱ ክለቦች እሱን ለማስፈረም ያላቸው ፍላጎት ከፍተኛ እየሆነ መጥቷል በተለይ ደግሞ የእግር ኳሱ አንዱ ትልቁ ለውጥ የሚባለው የማጥቃት እንቅስቃሴን አቅጣጫ የሚቀይሩ ወይም ደግሞ የተሻለ የማጥቃት እንቅስቃሴ ጉልበት የሚሰጡ ተጫዋቾች መፈጠራቸውና እየበዙ መምጣታቸው እግር ኳስ በእነኚህ ተጫዋቾች እንግዲህ ሲለወጥ ማጥቃትም ያድጋል ማጥቃት የራሱ ለውጥና ቀለም ይኖረዋል ማጥቃት የራሱ የሆነ ለተጋጣሚ ቡድን የሚያስቸግሩ ባህሪያቶችን ያበዛ ይመጣል ማለት ነው ለምሳሌ ማንቸስተር ዩናይትድ ይሄን ተጫዋች የሚፈልግበት አንዱ ምክንያት በዊንግ አታክ በተለይም ደግሞ ከጋራ የማጥቃት እንቅስቃሴ ይበልጥ በግል የማጥቃት እንቅስቃሴ ውስጥ ቡድኑ የሚኖረውን አድቫንቴጅ ለማስጠበቅ ነው ብራያን ቤሞ 1-1 በአንድ ጨዋታ 5.6 የሚጠጋ ግንኙነቶችን ማስሸነፍ የሚችል ተጫዋች ነው ይሄ ማለት ወደ 6 ንክኪዎች ጋር የሚጠጉትን ተጫዋቾች አልፋቸው ወይም ደግሞ አሸንፋቸው ወደሚፈልገው ያልተፈቀደ ቀጠና የመግባት አቅም አለው ማለት ነው ስለዚህ ቶትናምን ቢሆን በዚህ የውድድር ዓመት የተቸገረበት አንዱ ምክንያት መፍትሄ ሰጪ ተጫዋቾችን አጥቷል እነኚህ መፍትሄ ሰጪ ተጫዋቾች በዚህኛው ዘመን እጅጉን ይፈልጋሉና አሁን ከባድ ፉክክር ውስጥ ይገኛሉ ሁለቱም በርግጥ ማንቸስተር ዩናይትድ የመቀላቀል ፍላጎት እንዳለው ብራያን ቤሞ አስተያየት እየሰጠ ነው የሚገኘው ማንቸስተር ዩናይትድም ይሄን ተጫዋች የመውሰድ ከፍተኛ ፍላጎት እንዳለው ይነገራል ስለዚህ ተጫዋች እንግዲህ ዘርዘር አድርጌ የምነግራችሁ ፍላጎቱ ከፍተኛ ስለሆነ ነው አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ ጥሩ ጊዜ ይሁንላችሁ ትናንት ስለ ቤንጃሚን ሼሽኮ የሰራው ፕሮግራም ነበር ብያችኋለሁ ከዚህ ፕሮግራም በኋላ በርከት ያላችሁ የፖድካስቱ ቤተሰቦች አስተያየት ሰጣችኋል ለምሳሌ እንደ ሆሊነስ በሚል የዩቲዩብ ስም ሃቨርትስ መሸጥ አለበት የሚል አስተያየት ሰጥተዋል ሰለሞን ኃይሌ ሞኬ አሁንማ የአርሰናል ነገር በጣም ሰልችቶኛልኮ የሚል አስተያየት ሰጥቷል ያው አርሰናል ቶሎ ወደ አክሽን እየመጣ ለመሆኑን የሚያሳይ አስተያየት ነው የሰጠው የፖድካስቱ ተከታታይ አብዛኛው ጊዜ ዝውውር ያው እንደምታውቁት በቀላሉ በአጭር ጊዜ ውስጥ የሚፈጸም አይደለም ያው በተለይ የብዙ ክለቦች ኢንተረስት ካለ የዝውውር ሂደቱ መንዛዛቱ የማይቀር ነገር ነው አድማጮችም እየተከታተላችሁ የምትገኙ የስፖርቱ ቤተሰቦችም እንድትረዱት የምፈልገው ነገር የክለቦች ፍላጎት ብቻውኑ የተጫዋቾችን የዝውውር ሂደት አያፈጥነው ክለቦች ቶሎ ወደ ድርጊት መምጣት አለባቸው ስምምነቶች ብቻውኑ በቂ ሊሆኑ አይችሉም ልክ ትናንት እንደነገርኳችሁ የጄንትልማን አግሪመንት የሚባለው ወይም ደግሞ ከወረቀት ውጭ ያለ በሁለት ተቋማት ወይም ደግሞ በሁለት ሰዎች መካከል የሚደረገው የቃላት ስምምነት ብቻውኑ ተጫዋቾችን ወደ የሚፈልጉት ቦታ ሊልካቸው አይችልምና አሁን ስምምነቱ ችግር ውስጥ የገባው በዚህ ምክንያት ነው ቶሎ ማለቅ ስላልቻለ ማለት ነው ሼሽኮ will be the perfect striker for Arsenal ብሏል አንዱ የፖድካስቱ ቤተሰብ ስሙ ሎምቤቦ ሰሎሞን በሚል ነው
ሼሽኮ መምጣት እንግዲህ ልክ ሎምቤቦ እንዳለው ትልቁ ነገር ምንድነው የተጫዋቹ የመጨረሻው የሜዳ ክፍል ላይ ያለው አፈጻጸም ነው። የመጨረሻው የሜዳ ክፍል ላይ ያለው አፈጻጸም በጣም የሚፈለግና ያለው ኳሊቲ በጣም ያደገ መሆኑ ለአርሰናል ከተፈጠረው ያሳለፈው የውድድር ዓመት ድክመት አንፃር ወሳኙ አይዲያል ትራንስፈር የሚባለው አይነት ተጫዋች እንዲሆን ያደርገዋልና ይሄ ተጫዋች ወደ አርሰናል የሚመጣ ከሆነ ያው አርሰናል ያለበትን መሰረታዊ ችግር እንደሚሸፍን መሰረታዊ ችግሩን እንደሚሞላ ግልጽ ነው። ሌላው አድማጭ ዮሐንስ ሸዋሰገድ ነው። ዮሐንስ ሸዋሰገድ ከተለመደው ወጣ ያለ ትንታኔ ነው መኩ በርታ የሚል አስተያየት ሰጥቶኛል። ዮሐንስ እጅግ አድርጌ ከልብ አመሰግናለሁ። የተለያዩ መረጃዎችን እንግዲህ በተለይ ለእናንተ በሚሆን መንገድ እናንተ ከተመቻችሁ እያደረስኩ የምቆይ ይሆናል። እናንተም ሐሳብ አስተያየቶችን እየሰጣችሁኝ ስለሆነ እጅግ አድርጌ ከልብ አመሰግናለሁ። እንግዲህ የዛሬው ፕሮግራማችን ትኩረት የሚያደርገው የብራያን ምቤሞ ጉዳይ ነው። ይሄ ተጫዋች ያው ቀደም ሲል እንደገለጽኩት በዚህ ዘመን ከሚፈልጉ በተለይም ደግሞ የሴፓሬት አታክን ከሚመሩ ተጫዋቾች መካከል አንዱ ነው። በተለይ የተለያዩ ባህሪያቶች ያሉት ተጫዋች ከመሆኑ አንፃር ይሄን ተጫዋች ለመውሰድ ማንቸስተር ዩናይትድም ቶትናም ፍላጎት ማሳደራቸው ብዙም የሚገርም አይደለም። እንደምታስታውሱት የጥር ተጫዋቾች የዙር መስኮት ላይ ቡካዮ ሳካ መጎዳቱን ተከትሎ አርሰናል ይሄን ተጫዋች ለመውሰድ ፍላጎት እንዳለው መረጃዎች ወጥተው ነበር። ግን በወቅቱ አርሰናሎች ገፍተው አልሄዱም ይሄን ተጫዋች ለመውሰድ። አሁን ላይ ያለው የተጫዋቹ ፍላጎት ግን ሪል ነው። በተለይ ዩናይትድ ላለበት የማጥቃት ውስንነት ያለበትን የማጥቃት እጥረት ለመሸፈን ይሄን ተጫዋች እንደሚፈልገው ግልጽ ነው። በተለይ ፔሱን የድሪብሊንግ አቅሙን እንዲሁም በሁለቱም እግሮቹ ለመጫወት የሚሞክርባቸውና የሚያሳካቸው የተጫዋቹ አፈጻጸሞቹ በተለይም ኢፌክቲቭ አታኪንግ ኢንቴንሲቲ ላይ ሃይ ኢንቴንሲቲ ላይ በጣም ከፍተኛ የሆነ የጨዋታ አቅምና አእምሮ ያለው ተጫዋች ነው። ይሄ ተጫዋች የኢፌክቲቭ ሃይ ኢንቴንሲቲ አታኪንግ ላይ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም እጅጉን የሚታወቅበትና በዚህ የውድድር ዓመትም ከብዙ ተጫዋቾች ጋር ያልተግባባበት ሐሳብ ነው። ተጫዋቹ በዚህ ስሌት ከተመለከትነው ማንቸስተር ዩናይትድ በተጋጣሚ የሜዳ ክፍል ላይ ገብቶ እዛ የተጋጣሚ የሜዳ ክፍል ላይ ቆይቶ ማጥቃቱን እየመራ ማጥቃቱን እያሳደገ ያቆየ የተጋጣሚን የጨዋታ አቅድ ለማበላሸት ከብራያን ምቤሞ በላይ ሊጠቅመው የሚችል ተጫዋች አሁን በማርኬቱ አይኖርም። ለዚህ ነው ትልልቅ የሚባሉ ተጫዋቾች ላይ ፎከስ ከማድረግ ይልቁን ማለትም ያው ብዙዎች በትልልቅ ቡድኖች ውስጥ ሆነው ከፍተኛ የሆነ የገንዘብ ጥያቄ የሚቀርብባቸው ተጫዋቾች ላይ ትኩረት ከማድረግ ይልቁን ሊጉን የለመደ ነገር ግን ሃይ ፕሮፋይል ያለው ተጫዋች ላይ ትኩረት ያደረገው በተለይ ጨዋታን በተለየ መልክ ጨዋታን በተለየ ዳይሜንሽን ከትባክ ራኖችን ያደረገ እነኚህ የከትባክ ራኖቹ ደግሞ ቆርጦ የሚገባቸው ሩጫዎቹ በተለይ በቀኝ መስመር የማጥቃት እንቅስቃሴ ላይ ለሚኖሩ እድገቶች ከፍተኛ የሆነ አስተዋጽኦ እንዳላቸው ይነገራል። አሁን ቶትናምን ለማሰልጠን የተረከቡት የቶማስ ፍራንከ ቡድን በብሬንፎርድ በነበሩበት ሰዓት ይሄ ተጫዋች መሳሪያቸው ተጫዋቹ ማጥቃትን መከላከልን የቡድን የጋራ ያደጉ እንቅስቃሴዎችን የሚመራላቸው ተጫዋች ነበር። እንደውም በአንድ ወቅት ስለዚህ ተጫዋች ሲናገሩ ብራያን ምቤሞ የማያደርገው ነገር የለም ብለው ገልጸውት ነበር። እውነትም በማጥቃትም በመከላከልም ኳስ ይዘው እንዲጫወቱ በመርዳት ኳስ ይዘው እንዲጫወቱ በማገዝም የዚህ ተጫዋች ሚና እጅግ በጣም ከፍ ያለ የጋለ ሚና ነው ያለው። ስለዚህ እንደ ቡድኑ ላለበት እጥረት እንደ ቡድኑ ላለበት ውስንነት የብራያን ምቤሞ ማንቸስተር ዩናይትድን መቀላቀል አሰልጣኝ ቶማስ ፍራንከ ብሬንፎርድ ያሉ እንደተናገሩት
የማያደርገው ነገር የለም እንዳሉት ማንቸስተር ዩናይትድ ብዙ ነገሮችን ለማድረግ የተቸገረ የነበረ ቡድን ስለሆነ ዘንድሮ የዚህ ተጫዋች መምጣት ከፍተኛ የሆነ ጥቅም እንደሚሰጠው ግልጽ ነው። ቶተንሃም ይሄን ተጫዋች የፈለገበት ዋነኛው ምክንያት አሰልጣኙ በብሬንፎርድ በነበሩበት ሰዓት ለቡድኑ የሚሰጠው የነበረውን ነገር ስለሚያውቁትና ስለሚረዱት ነው። ለቡድኑ የተለየ ነገር መስጠት የሚችል ለቡድኑ ያደገ ነገር አበርክቶ ያን ቡድን ወደ ተሻለ ደረጃ ላይ ተሸክሞት መሄድ እንደሚችል ስለሚያውቁ ነው። እነኚህ ሁለቱ ኳሊቲዎቹ የሃይ ኢንቴንሲቲ አታኪንግ እና ትራንዚሽን ቤዝድ ታክቲኮች ላይ ወይም ደግሞ ሽግግሮች ላይ መሰረት ለሚያደርጉ የቡድን ቅርጾች ላይ አሰልጣኙ ሁሉንም ነገር ቀላል የሚያደርግ ተጫዋች ስለሆነ ነው እየፈለጉት የሚገኘው። ይሄን ተጫዋች ታዲያ አሁን አሰልጣኙ ሩበን አሞሪም ዘንድሮ ካለፈበት ዘንድሮ በጫና ውስጥ ከቆየበት እንቅስቃሴ አንፃር አጥብቆ ነው የሚፈልገው። የዚህ የውድድር ዓመት አንዱ ትልቁ ችግር የነበረው የአሰልጣኙ በተለይ የሚጠቁና ተጫዋቾች መከላከል የሚገባቸውን ስፔሶች በአግባቡ መከላከል አለመቻል፣ በሚያጠቁበት እንቅስቃሴ ውስጥ ሄዶ ማጥቃቱ ላይ መቆየት፣ ማጥቃቱን ይበልጥ ማሳደግና ማጥቃቱን ይበልጥ ጥራት እንዲጨምር ማድረግ ይሄ ውስንነቶች የታዩበት ነበር። ትራክ ባክ ዲፌንሲቭ ስትራክቸር ላይ ወይም ደግሞ ተመልሶ የመከላከል ቅርጽ የመስጠት ችግር ጣጣ ነበረበት ዩናይትድ። ይሄ ደግሞ የሚከፈቱ ቦታዎች ላይ አብዛኛውን ጊዜ አደጋ አሽተው ይሄንን አደጋ የሚሸከሙ ተጫዋቾች የሴፍ ጋርድ ፕሌየሮች አልነበሩት። አደጋውን መሸከም መቻል ለአሞሪም በጣም ወሳኝና ለድርድር ማይቀርብ ነገር ስለሆነ ማለት ነው። ይሄንን ለማድረግ የተቸገረ የነበረው ዩናይትድ እምቤሞን ማምጣቱ በትራክ ባክ ዲፌንሲቭ ስትራክቸር አንድ የሆነ የማይፈርስ የመከላከል ቅርጽ ሊኖረው እንደሚችል ግልጽ ነው። ፍቃድ የተሰጣቸው ባለነፃ የማጥቃት እንቅስቃሴ ውስጥ የሚሳተፉ ተጫዋቾችም በዝተው እንዲኖሩ ይፈልጋል። ፍቃድ የሚሰጣቸው ተጫዋቾች ይኖራሉ። እነኚህ ሪስፖንሲቢሊቲያቸውን በተለይ የሚያውቁ ሪስፖንሲቢሊቲያቸውን ያሳደጉ መቆየት የሚችሉ በሪስፖንሲቢሊቲያቸው ውስጥ ቡድናቸውን መጥቀም የሚችሉ ተጫዋቾች እንዲሆኑ ነው የሚፈልገው። ያልተሰሩ አማካኞች ዩናይትድን ዘንድሮ በብዙ መንገድ አጉድለውታል። ይሄ ተጫዋች ደግሞ የተሰራ የመስመር አጥቂ ነው። የተሰራ አማካይ ነው። በባህሪው ደግሞ የመከላከል ይሄ ዲፌንሲቭ ብሎክ ዞን ላይ በጣም ንቁ የሆነ ተጫዋች እንደሆነ ተመልክተናል። ፖሴሽን ሪቴንሽን ላይ በጣም ጥሩ ተጫዋች ነው። ከዚህም በፊት በሰራውት የዚህ ልጅ ፕሮግራም ላይ የተወሰነ ሐሳብ ለማንሳት ችዬ ነበር። የፖሴሽን ሪቴንሽን ያው እንደምታውቁት በዚህ ዘመን አብዝቶ የሚፈልግ ነው። ይፈልጉታል አሰልጣኞች። ምክንያቱም መልሶ ማግኘት ያለባቸውን የኳስ ቁጥጥርና ብልጫ ተጫዋቾች እንዲሰጧቸው ይፈልጋሉ። ማጣትና ኳስን ማግኘት የእንቅስቃሴው ባህሪ ቢሆንም በማጣት ውስጥ ቶሎ የሚጎሉ ነገሮች አብዝተው እንዳይኖሩ የሚጨነቁ ተጫዋቾች ይፈልጋሉ። በማግኘት ውስጥ ደግሞ የማጥቃት ስትራክቸሩ መልክ እንዲኖር የማጥቃት ስትራክቸሩ ህይወት ኖሮት እንዲቀጥል እንዲያድግ ይፈልጋሉ አሰልጣኞቹ። ይሄ ማለት በአጠቃላይ ሚዛኑን የጠበቀ የቡድን ግንባታ ማለት ነው። ስለዚህ የሃፍ ስፔስ ስፔሻሊስት የሆነውን ይህን ተጫዋች የማግኘት ፍላጎቱ ከፍተኛ ነው። ተጫዋቹን ለማምጣት አሁን ቶተንሃም ሆትስፐርስ ከፍተኛ የሆነ ጥረት ቢያደርግም አንድሬ ኦናና ግን ከዚህ ተጫዋች ጋር ባለው ከፍተኛ ቅርርብ በናሽናል ቲምም ይተዋወቃሉ፣ ብዙ ነገር አሳልፈዋል። ከዛ ውጭ ደግሞ ፐርሰናሊ እንግሊዝ ውስጥ ባላቸው ቆይታ ከዚህ ተጫዋች ጋር ከፍተኛ የሆነ ቅርርብ አለው። ስለዚህ ኦናና አንድ ፌቨር ስራልን እያሉ ነው የዩናይትድ ደጋፊዎች። ዘንድሮ ብዙ የዩናይትድ ደጋፊዎች በኦናና ደስተኛ እንዳልነበሩ እናውቃለንና ይሄ ደስተኛ ያልሆኑበትን የኦናናን የሲዝን ሊክስ የሚገባው ይሄን ተጫዋች ሲመጣ በማግባባቱ ከፍተኛ ስራ መስራት ከቻለ ነው የሚሉት። ስለዚህ የተጫዋቹን ወደ ማንቸስተር ዩናይትድ የመምጣት ሚሽን እየተወጡ ከሚገኙ ተጫዋቾች መካከል አንድሬ ኦናና አንዱ ሆኗል። የማንቸስተር ዩናይትድ ደጋፊዎች
የዚህን ተጫዋች ፊርማ ማኖር እየጠበቁ ነው የሚገኙት። ከተጫዋቹ አቅም አንፃር ተጫዋቹ ከሚሰጠው ተጫዋቹ በእግር ኳስ ውስጥ ከሚያበረክተው ጉልበት አቅም አንፃር የዚህን ተጫዋች መምጣት አጥብቀው ነው የሚፈልጉት። እንደምታውቁት በመስመር የማጥቃት እንቅስቃሴ ስኬታማ የሚባሉት የመስመር የማጥቃት እንቅስቃሴ የሚያሳድጉ ተጫዋቾች አብዛኞቹ ውጤታማ የመሆን ድግግሞሽ ውስጥ አይገኙም። እንደ ብራያን ቤሞ አይነት ተጫዋች ግን ድግግሞሹን ያውቀዋል። እንዴት ምን ማድረግ እንዳለበት፣ አደገኛውን እንቅስቃሴ መቼ መፍጠር እንዳለበት፣ አደገኛውን እንቅስቃሴ መቼ ማሳደግ እንዳለበት፣ መቼ ማስቀመጥ ማኖር እንዳለበት ያውቀዋል። እና የማንቸስተር ዩናይትድም የዘንድሮ የውድድር ዓመት አንዱ ጉድለት የነበረው አደገኛውን እንቅስቃሴ መቆስቆስ የሚችሉ ተጫዋቾች በብዛት አለመኖራቸው ነው። ትሪገር የሚያደርጉ ተጫዋቾች ይፈልጋሉ። እነዚህ ትሪገር የሚያደርጉ ተጫዋቾች ሲኖሩ የሚፈጠረው ነገር ምንድነው? የቡድኑ የማጥቃት ፍላጎት፣ የማጥቃት ቅርጽ፣ የማጥቃት አደገኝነት እያደገ ለተጋጣሚ አስቸጋሪ የሆነ ነው የሚሄደው። ስለዚህ የምቤሞ አንዱ ትልቁ አቅም ይሄንን ደጋግሞ ማድረግ ነው። ይሄ ማንቸስተር ዩናይትድ ይሄ ላክ ኦፍ ዊድዝ ላይ ዘንድሮ በጣም ተቸግሯል። በሰፉ የመጫወቻ ቀጠናዎች ውስጥ የሰፉ የመጫወቻ ቀጠናዎችን የሚጠቀሙ ተጫዋቾች እጥረቶች ነበሩበት። አሁን ይሄ ተጫዋች ሲመጣ ስፋትን ማንቸስተር ዩናይትድ አብዝቶ እየደጋገመ የሚያደርግ ቡድን ይሆናል ተብሎ ነው የሚታሰበው። እንደነ ሪያን ጊግስ ዘመን የተሻለ ተጫዋች ሊሆን ይችላል ተብሎ ይታሰባል። ይሄ የሚሆንበት ዋነኛው ምክንያት ተጫዋቹ በእንግሊዝ ፕሪሚየር ሊግ የተላመደ ተጫዋች መሆኑ ነው። ይሄ ተጫዋች በጥቃት እንቅስቃሴ አብዛኛውን የሚያጠቃበት ቅርጽ ማንቸስተር ዩናይትድ ከዚህ በፊት ውጤታማ የነበረበት አይነት የማጥቃት እንቅስቃሴ ውስጥ ነው። ስለዚህ ዩናይትድ ይሄ ላክ ኦፍ ዊድዙን መልሶ ማግኘት ይፈልጋል። የአይሶሌትድ ስትራይከር ስትራክቸርን ደግሞ ደጋግሞ ማድረግ ይፈልጋል። ይሄ ማለት የተነጠለ የማጥቃት አቅም ያለውን አጥቂ ቪዚብል ሆኖ እዛ በሚታይ መንገድ የተጋጣሚ የመከላከል ቀጠና ውስጥ በተከላካዮች መካከል ቆሞ የተከላካይን ስትራክቸር በመረበሽ የተከላካይን ስትራክቸር በማበላሸትና ወደፊትና ወደ ኋላ ወደ ጎን በሁለቱም ስትራክቸሮች ውስጥ ጫና ውስጥ እየከተተ የእቅዳቸው ስኬት ሜዳ ውስጥ እንዲረዝም የሚያደርጉ ተጫዋቾች ይፈልጋሉ። የሙቭመንት ፍሪደም ይሄን ተጫዋች ይበልጥ ያነግሰዋል ተብሎ የሚታሰበውና ይሄን ደግሞ አሰልጣኝ ሩበን አሞሪም ሙቭመንት ዊዝ ኮሚትመንት የሚሰጥ አሰልጣኝ ነው። ይሄን ደግሞ ለዚህ ተጫዋች ያደርግለታል ተብሎ ይታሰባልና ዩናይትድ አሁን የቀረው ይሄን ተጫዋች ማስፈረም ነው። ቶተንሃም ወደ መሃል ገብቷል። ይሄን ተጫዋች ለማስፈረም ፍላጎት እያሳደረ ነው። ግን የአንድሬ ኦናና ጣልቃ መግባትና ኦናና ይሄን ተጫዋች ማንቸስተር ዩናይትድ እንዲያገኘው መደራደር መጀመሩ ወይም ደግሞ ከተጫዋቹ ጋር በብሔራዊ ቡድን የሚተዋወቁ በመሆናቸው እያወሩ መገኘታቸው ለማንቸስተር ዩናይትድ ትልቅ ዜና ነው የሚሆነው። እስኪ እናንተም ሐሳብ ስጡበት። የዚህ ተጫዋች ኳሊቲ ምኑ ይመቻችኋል? እስኪ ሐሳብ ስጡበት። ጥሩ ቀን ይውላችሁ።